የከብቶች ማደሪያ ቤት ውስጥ እዛ ነው የሚኖረው። ግማሽ ደሞዙ ቤተሰብ ጋር ነው። እሱ ደግሞ አግብቷል፣ ፈርሟል። የእሱ ደግሞ በጣም አስቀያሚነቱ ምንድን ነው? ፈርሟል። አሁን ይቺ እንኳን ተገላግላለች። ይቺ የኛ ቤቷ ፊርማ የለም። ብትከፍልም የልጆች ነው የምትከፍለው። ያ ግን ፈርሟል። ለሚስትጌ ይከፍላል፣ ለፈላው ይከፍላል። በተረፈው ቢራ ይጠጣል። እዚህ ጋር ነው የሚጠጣው። 15 ዩቱብ አለው። እንቅልፍ የለውም። እናንተንም የኔንም ይቀዳል፣ ይለጥፋል። ከዛስ በኋላ ወይኔ ተው። ከዛስ በኋላ እንዴት ተው እንጂ ሚዩት አታርጓት። ጊፍት ተሰጠኝ የነበረች ልጅ እኮ ናት። ከዛስ በኋላ እዚህ ጋር የሚያደርግ ይመጣና ሰው የታደለ አሜሪካን ይሄዳል፣ የታደለ ታይላንድ ይሄዳል፣ ኢትዮጵያ ደርሶ መልስ ይመጣል። እሱ ፍራንክፈርት ነው ቫኬሽን የሚወጣው። ጨላ የለማ፣ ጨላ የለም። እንደ አህያ ትሰራለህ፣ ለልጅና ለሚስት ትከፍላለህ። አንዳንዴ ደግ አረጋቸው። የሁሉንም የሴቶችን በደል የከፈለው የጀርመን ሕግ ነው ለሴቶች ይወጣ። ናላህን አይደለም አንጎልህን አውጥተው ነው የሚለቁህ። ውስጥ ያለው አንጎሌ ቦጭ ቦጭ የሚለዋል አይደለ? እሱን ያወጡትና ባዶን ይለቁሃል። ባዶን ነው የሚለቁ። ይሄ የኔ አይደለም፣ ይሄ የኔ ጉዳይ አይደለም፣ ሕጉ ነው። ለፋሚሊ በጣም ትልቅ ክብር አላቸው። ለልጆች በጣም ክብር አላቸው። እንዘላዘላለሁ ብትል ምን እንዳለ ታውቃላችሁ? ዳኛ በመጨረሻ ልጆቹ ሶሻል ሚዲያ ላይ እንደሲል እኔ የሶሻል ሚዲያ ደጋፊ አይደለሁም። ተቆጥቶ ነው የፈረደው። ከጨዋት ጋር ነው የፈረደው። ከጨዋት ጋር ተቆጥቶ ማለት ነው። ስለ ሶሻል ሚዲያ እየተቆጡም ይፈርዳሉ። ወይዬ ያ ጌቱ እኮ ሁለት ጠበቃ እኮ ነው ያዝኩት። ሁለት። ምክንያቱም እኔ ልጄ ምንም እንድትሆንብኝ አልፈልግም። ምንም እንድትሆን አንዴ ግን እኔ መንግስትን ያላምንልሽም፣ ግን ኢትስ ኦኬ ተነጋግረው ሁለቱ ማለት ነው። እና ባይዘዌ ሳምሪ ራሷ ጠበቃ ነው። በነገራችን ላይ ምንም የሰራችው ነገር የለም። ሳምሪ 1 ሰዓት ከምናምን በሙሉ ጥያቄና መልስ የተጠየቀችው እሳቸው ናቸው። ምክንያቱም በቃ እጅ ሰጡ። በቃ አልፈልግም ነው ያሉት። በቃ ራሷ ጋር ተደግ ታዲያ ምንድን ነው ለምንድን ነው ታዲያ እዚህ ድረስ የደረስነው ተብሎ ነው የተጠየቀው። ወዝ አውትሳይድ አይ ዶንት ኒድ ኢንሳይድ ቢኮዝ ከልጆቼ ጋር ኢንጆይ ማድረግ አንደኛ ልጆቹ የሚጠብቃቸው የለም። ሁለተኛ ነገር ደግሞ ዚስ ኖት ማይ ፕሮብሌም። ገባችሁ? እኔ እዛ ጋር ደግሞ የሰራሁትን ነገር አላየሽም አዳሜ። አየሽ፣ ለልጆቹ ኬር ባይኖረኝ ነው ፍርድ ቤት ገብቼ ቁጭ ብዬ እንዲማዳመጥ አላቀተኝም። ግን ለእኔ ግን ኢምፖርታንቶቼ እነሱ ናቸው። አየሽ እንዴት ቴክ ኬር እንዳደረኩ፣ ምን አይነት ፊልም እዛ ጋር እንደነበረ። እኔ እኮ ነጥብ አስቆጠር ያለኝ ኦልሬዲ። ይሲ ያ ራሱ ነጥብ እንደሆነ ታውቂያለሽ አንቺ። ሙጃ ውጭ ነበረች። ከውስጥ እኮ ነው የወጣሁት ልጆቹን ይዤ። እንደ ጀርመን በረኛ ሂጄ ነው የተጠመጠምኩባቸውና ይዣቸው የወጣሁት። ያ እናት ማለት እንዲህ ናት። ምንም ነገር ይቀርብሻል፣ ልጆቹን ቴኬር እንደማደርግ አሳይቻለሁ። ከኔ ጋር የጭንቅላት ጨዋታ አትችይም። እኔ እዛ ቁጭ ብዬ አልንተባተብም፣ በተግባር ነው ማሳይሽ። ያ ራሱ መፈተኛ እንደሆነ ታውቂያለሽ። ዩጋዴ ምሽት ጀርመኖችን ከኔ የበለጠ ማን እዚህ እንትን ያለ እንኳን አያውቃቸውም። ኬርልስ እዛ ጋር ምን እንደሚታይ ታውቂያለሽ? ያ ምን እንደሚታይ ታውቂያለሽ? እዛ ጋር ስርዓት ልጅ አያያዝሽ ነው የሚታየው። እራሷ እናትየው መታ ብትነግራችሁ ደስ ይለኛል። ማለት አንዳንድ የማልነግራችሁ ነገሮች በእኔ አያምርም። እራሷ ትናገር።
እሷ ግን አልተናገረችም። እሷ በጣም ብዙ ገበናውን ሸፍናለታለች። አስዋ ሊያስቅበት እንጂ ደግሞ ቢሆንም ደግሞ ኧረ አይደለም ነው የሚለው። ግን እሷ ዶንት ኬር ጠቀማት እንጂ አልጎዳትም። አንዳንድ ጊዜ ሰዎች ደደብ ሲሆኑ ይጠቅማቸዋል እንጂ አልጎዳችሁም። ተነግሮታል። ከዚህ ስትወጡ ተብሏል። እኔ እንዲያውም ከልጆቹ ጋር ስጫወት ምንድን ብዬ እጄን እንትን ያናገርኳት ሴትዮዋን ባሳም ገዛ ሰላት ጊዜ ሚሽትራይትን ያለችው ካይነ ሚሽትራይትን ስሽኖሽ እኔና እሱ ጋር ሁለታችሁ እንዳትጣሉ ሁለተኛ አብየት ስትል ኦኬ እስከንበት ነው ተል ፎማይን አውስ ግብስ ነሽት እሱ ግን ወዲያውኑ ሄዶ ትትትትል ያለ እሱ ነው ነጥብ የጣለው እኔ አይደለሁም። ደግሞ ዋሽቷል። ዩቱብ ላይ ነው ያለው፣ ይተረጉምለታል። ምክንያቱም ውሸት ነው ያወራው። ጂጂ ታግዳለች። እርሶ ነት የታገዱት እኔ አይደለሁም። እርሶ ነት ምክር የተሰጡት። መጀመሪያ ቤት ፈልጉ፣ ቤት ሲያገኙ ልጆቹን ወስደው ያስተኙ፣ ያሳድሩ፣ ዊኬንድ ላይ አብረው ሆኑ። ቤት እስካላገኙ ድረስ ግን እንጂ እኔ አልታገድኩኝ። ያሳድጋቸው ምን አሳገደኝ? ከኔ ጋር አይደለም የሚኖሩት። ያ ማን አባቱ ነው የሚያግደኝ? እናታቸው እያለች እኔ ኃላፊነት መውሰድ የለብኝም። እርሶ እያሉን የኃላፊነት መውሰድ የለብኝም። ምን ነው እናት ካልሆንሽ አልከኝ። እሳ ጋደምሽት እኔ ዱባይ ሊሄድ ነው እንዴ? እኔ ለቀቅ አድርጉኝ እስቲ ተቀበሉኝና እኔ ልጄ ትምህርቷን ትጨርስ እንጂ ምን አደርጋለሁ እንዴ? እኔ ከአንተ ልጆች ጋር ስኖር እንትን መሰለኝ። እኔ አያትነቴን እንጂ እኮ የምወጣው እኮ ግዴታ እኮ የለን እኮ። አንዳንዴ እኮ ግራ እኮ ነው የሚገባኝ። ሁሴዛት እኔ አያትነት እንጂ ዘላለማ ልጅ አሳድጌ ደግሞ የልጅ ላሳድግ እንዴ? ናውራን ነው መግዶ ሰድ በእልህ ያዥ ነው አሊ ይቀጥራል መንግስት፣ የጀርመን መንግስት ምን አገባኝ። ችግሩ በልበል ብላችሁ ልጁን አሳብዳችሁት ይኸው ዛሬ የማንም የቲክቶክ መጫወቻ አድርጋችሁታል። ይሄ ተስፋስ ግን ችግሩ ጫን በለው ገንዘቡ ላይ ክፍያው ላይ ካልሆነ ለዘላለም ዓለም ተመልሰ የማትገባበት ሀገር ይሆናል ጀርመን። ማውራት አቆሙ። ኦልሬዲ ሪከርድ እንትኑ አለ፣ ዩቱብ ላይ አለ እኮ ዩቱብ ላይ አለ። እኔ ይህንን ለጠበቃዬ ነው የምሰጠው። ልጆቹን አታያቸው ምን ችግር አለው? ስጋዎቹ እኮ ናቸው። 5 ዓመት አይቻቸዋለሁ እንዴ? ከልጅነታቸው እስከ 5 ዓመት እስከሚሞላቸው አላየኋቸውም። በነገራችን ላይ አያቸውም አላየኋቸውም እኔ ላይ ምንም ያመጣው ለውጥ የለም። ገባችሁ? ምንም ያመጣው ለውጥ የለም። እናንተ ያልተረዳችሁት ነገር እንኳን እነሱን አይደለም የወለዳችኋቸው ልጆቻችሁ ከ18 ዓመት በኋላ ከእናንተ ጋር አይደለም የሚኖሩት። ያልተረዳችሁት ማለት ነው። ሀቢ ቆይ ይሄ ከበድ ያለ ጉዳይ ስለሆነ ሰው ባይገባበት። የኔ ልጆች አይደሉም፣ የልጄ ልጆች ናቸው። በእነሱ ህይወት እኔ አያገባኝም። እኔ አያት ነው። እጄን ዘርግቼ ዩ ዌልካም ቤቢ ነው የምለው። ኦኬ። በህይወት ደግሞ ካልኖሩ እኔ በህይወት ከኖርኩኝ ደግሞ ቅድሚያ እቀበላቸዋለሁ። ሀብ ያላስገባ ይሄ ሌላ ጉዳይ ነው። ኦኬ፣ እቀበላቸዋለሁ። በተረፈ ግን ከአባትም አልበልጥም ከእናትም አልበልጥም። ለሁለቱ ቤስት የሚሆኑት እናትና አባቶች ናቸው። እኔ ድረሽልኝ ስባል ብቻ ነው መከታ እናት
ስፕሪንግ አድርጌ እንደ ጀርመን በረኛ እምለው። በተረፈ የራሴ ህይወት አለ፣ የራሴ ላይፍ አለ፣ የራሴ ነገር አለ። እነሱ ወልደዋል፣ በግዴታ ማሳደግ አለባቸው። የኔ ተራ አይደለም። በነገራችን ላይ እኔ ቆንጆ ጎረምሳ እየጠበቀኝ ነው ዱባይ። ያ ቆንጆ ላይፍ እየጠበቀኝ ነው። አሁንም ያለሁት ለልጄ ስል ነው። ለወይዘሮ ሳምራዊት ሙሉጌታ ነጋ ስል ነው እዚህ ጋር ያለሁት። ዩ አንደርስታንድ። ሌላ ምንም የሚናፍቀኝ ነገር የለም። እኔ የሚናፍቀኝ የራሴ ላይፍ ነው። ግዴታዬን ተወጥቻለሁ። ኃላፊነት የነበረው ለሳምሬና ለናቴ ነው። እኔ ዱባይ ውስጥ ቆንጆ ሙቀት፣ ህንድ የሰራውን ቀሚስና ልብስ መልበስ፣ እዛ ቢዝነስ መስራት፣ ደስ በቃ ቀስ እያልኩ ደግሞ ወደ ኢትዮጵያ መግባት። ከዛ ፊሎ የ12 ዓመት ሲሆናት ዞር በሉ ብላ ይጋ ትመጣለች። አዳምዬም እንደዛ። ወይ ደግሞ ልንለያይ እንችላለን፣ ልሞትም እችላለሁ። ግን ለልጆቹ ክፉም አባት ይሁን ክፉም እናት ትሁን ይኑሩላቸው። ከኔ ይልቅ አባትና እናት ቢኖርላቸው ነው የምመኘው። ግን ዝም ብዬ ሳየው ደግሞ ፊሎኔን በጣም ትወደኛለች። ከሁለቱም ማስበልጣ እንደምትወደኝ ፕሮሚስ እገባላቸዋለሁ። ምክንያቱም ተጨንቃ ነው እንጂ ልጅቷ የምትወደው ነው። ታውቋለች ጥቅሟ። ልጅቷ ጥቅሟ በጣም ስማርት ናት። የቱ ጋር መጠቀም እንደምትችል እኔ ብቻ እንደማዋጣት ከሁለቱ ይልቅ ገብቷታል። how much I love you. I know. Yeah, that's our secret. Seriously. ግን አቅም የሌለው ሰው ታውቃላችሁ፣ መወሰን የማይፈልግ እንጂ አይኗ ከኔ ጋር ነው የሚንከራተተው። I love your hair ትለኛለች። I love your nail. I love you my grandma. You know how much I love you. I know. I love you too. እና እሱን ደግሞ ስታየው መክሯታል፣ ሙልት አድርጓታል። እና እሱን ታይና እኔ ሰርቅ እንዴት ተዳለች ደስ የምትለው ግን አቤት ጌታዬ አበስ ገበርኩ የባሳላ ሀገርን አትልቀቅ። የሳምሬን 10 ናት። የሳምሬን 10 ስማርት እንኳን ጅል አልሆነችብኝ። ስማርት የሆነ ሰው ሲመጣ እንዲህ ትላለች። ልክ የሆነ ሰው ሴት ደግሞ ትለናለች። ገቢለት ገብቶናል። እኛም ገቢለት ነፍሴ። አሁን ያለንበት ሎኬሽን ጥሩ አይደለም። ገቢለት ስላ እግዚአብሔር እንዲ ምትል ወይ ጉድ ብዬ ከአዲስ አበባ ጭምር አማርኛም አልቀረ ተሞልተውልናል ማለት ነው። ችግር የለውም። ኖ ፕሮብሌም ቴክ ታይም ቢ ፍሪ ቤቢ ኖ ፕሮብሌም ኖ ፕሮብሌም። አሁን ቋንቋ አይችሉም። ትንሽ ከፍ ይበሉ ማገናዘብ ምናምን ይጀምረው። የዛኔ መጽሐፉን እንሰጣቸዋለን። ኖ ፕሮብሌም። በጣም ስማርት፣ በጣም ስማርት።